بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد والسلام عليكم ورحمة الله وبركاته ودي channel ተከታታዮች እንዴት ናችሁ? الأذكار والأدب ክፍል 20 አፋን ክፍል 30 የጧትና የማታ ዚክሮች ቁጥር 10 ቁጥር 11 ቁጥር 12 እንማማራለን። ቁጥር 10 قال النبي صلى الله عليه وسلم يالله ملكتኛ ነብዩ አለይሂ ሰላቱ ወሰለም እንዲያሉ سيد الاستغفار አሉ ሰይዱ አለቃ አልእስትግፋሪ የእስትግፋሮች ሁሉ አለቃ አሉ። እንግዲህ ይሄ የእስትግፋሮች ሁሉ አለቃ ነው። አንተ ቁለ ማለት ነው። እንግዲህ ይሄን አንተ ቁለ ማለት ነው። የእስትግፋሮች ሁሉ አለቃ ይሄ ማለት ነው። ይሄንን ማለት ነው አሉ። እንግዲህ ይሄ የእስትግፋሮች ሁሉ አለቃ ነው ማለት ነው። እዚህ ላይ ቁጥር ተቀምጧል። ሰይዱል ኢስቲግፋር የሚለው ላይ እዚህ ቁጥር ተቀምጧል። ታች ላይ ሊል ኢስቲግፋሪ ለእስትግፋር ማለት ነው። ኢስቲግፋር እንግዲህ አላህ ምህረት መጠየቅ ሊል ኢስቲግፋሪ ለእስትግፋር ዒደቱ ሲያጊን ብዙ አይነት አባባሎች አሉት። ሚንሃ ከሱም ደግሞ ከነዛ አባባሎች ማለት ነው። ሚንሃ ከሷ ማለት ነው። ከነዛ አባባሎች ውስጥ አስተግፊሩላህ ነው አንደኛው አስተግፊሩላህ። ሌላኛው ደግሞ ረቢ ግፊርሊ ጌታዬ ሆይ ማረኝ። ሌላኛው ደግሞ ጉፍራነክ ሌሎችም አሉ ማለት ነው። እንግዲህ ከነዛ አባባሎች ውስጥ ማለት ነው። ወአፍዳሉ በላጩ አሉ ወአፍዳሉ በላጩ አንዋዒ አይነቶች ማለት ነው። ወአፍዳሉ በላጩ አንዋዒ ሲያጊን እንግዲህ ከነዛ አንዋዕ አይነቶች ሲያጊ ማለት አባባሎች ከነዛ ብዙ አይነት አባባሎች እንግዲህ በላጩ ሊልኢስቲግፋሪ ከነዛ ኢስቲግፋሮች በላጩ ማ ወረደ የተወራው ነው። ፊ هذا በዚህ ፊ ውስጥ هذا በዚህ الحديث በዚህ ሐዲስ ውስጥ የተወራው ነው በላጩ። እንግዲህ ከነዛ ብዙ አይነት ከሆኑ ኢስቲግፋሮች ውስጥ በላጩ የሆነው ይሄ ነው ማለት ነው። እንግዲህ እዚህ ጋር ሼኹ አስቀምጠውታል። طيب እና ይሄንን እንላለን ማለት ነው። ጧትም ማታም የኢስቲግፋሮች ሁሉ አለቃ ነው። ሰይዱ አለቃ አልእስትግፋሪ የእስትግፋሮች ሁሉ አለቃ አንተ ቁለ ማለት ነው አሉ። አላሁመ አላህ ወይ አንተ ረቢ ጌታዬ ነህ። ላኢላሃ አምላክ የለም ኢላ ቢሆን እንጂ አንተ ብትሆን እንጂ ኸለቅተኒ ፈጠርከኝ እኔን ፈጠርከኝ ኸለቅተኒ እኔን ፈጠርከኝ ወአና እኔ ደግሞ ዓብዱከ እኔ ባሪያህ ነኝ እኔ ያንተ ባሪያ ነኝ ወአና እኔ ዓላ ላይ ደግሞ ዓህዲከ በቃል ኪዳንህ ላይ ወወዕዲከ ቃል ኪዳንን መስተጣዕቱ የቻልኩትን እፈጽማለሁ። እንግዲህ አላህ ቃል ገብቶልናል። እሱም በብቸኝነት ተተገዘ እሱም ብቻ ካመለክን አላህ ላይ ቀጣን ቃል ገብቶልናል። ጀነትን አዘጋጅቶልናል። እኛ ደግሞ የገባነው ቃል አለ አላህን በብቸኝነት ልንገዛ እሱም ብቻ ገዛን ልንጠይቅ። ሱረቱል ፋቲሃን በፈርድ ሶላት ብቻ 17 ጊዜ ነው የምንቀራው። ስለዚህ ኢያከ ነዕቡዱ ወኢያከ ነስተዒን ኢያከ ነዕቡዱ አንተን ብቻ ነው የምንገዛው ወኢያከ ነስተዒን እገዛንም አንተን ብቻ ነው የምንጠይቀው እንላለን። ስለዚህ እኛም ቃላችንን መሙላት አለብን። የቻልነውን ደግሞ መስራት አለብን መተግበር አለብን ማለት ነው። طيب ወአናኒ ደግሞ አፍዋን ወአናኒ ዓብዱከን የባሪያህ ነኝ ወአናኒ ደግሞ ዓላ ላይ ዓህዲከ በቃል ኪዳን ላይ ወወዕዲከ ቃል ኪዳን መስተጣዕቱ የቻልኩትን እፈጽማለሁ። አዑዙ ጠበቃለሁ ቢከ ባንተ ሚንከ ሸር ክፋት ማ ሶነዕቱ ከሰራሁት ሸር ተንኮል ማለት ነው። እንግዲህ ነፍሳችን ብዙ ተንኮል እንሰራለን። طيب ሚንከ ሸር ክፋት ተንኮል ማ ሶነዕቱ ከሰራሁትም ተንኮል ባንተ ጠበቃለሁ። አቡኡ አምናለሁ አይ ተእታች ላይ አይ ማለትም አዕተሪፉ እጅ ሰጣለሁ አምኛለሁ። ለከ ላንተ ቢኒዕመቲከ ጸጋህን አለየ በእኔ ላይ የዋልከውን ጸጋ ደግሞ አምኛለሁ። ወአቡኡ አምኛለሁ ለከ ላንተ ቢዘንቢ ወንጀሌን አምኛለሁ። ፈግፊር ሊ ለእኔ ማረኝ። ፈኢነሁ እነሆ ኮሱ ላ የግፊሩ እሚምር የለም አዙኑበ ወንጀልን እሚምር የለም ኢላ ቢሆን እንጂ አንተ ብትሆን እንጂ ወንጀልን እሚምር የለም አላህ ብቻ ቢሆን እንጂ። ይህንን እንላለን። اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء لك بذنبي
ፈግፊር ሊ ፈኢነሁ ላ የግፊሩ አዙኑበ ኢላ አንተ። ይህንን እንላለን ጠዋትም ማታም። ከዛ ምን አሉ ነቢያችን ቃለ አሉ መን ሰው አሉ ቃለ ሀ ያለ ሰው ይችን ማለት ነው። ቃለ ሀ እሷን ማለት ነው። ቃለ ሀ ያላት ሰው ይችን ሚንከ እነሃሪ ከቀኑ ማለት ነው። በቀኑ ክፍለ ጊዜ ይህን ያለ ሚንከ እነሃሪ ከቀን ያለ ሙቂነን እርግጠኛ ሆኖ ቢሃ በሷ ደግሞ እርግጠኛ ሆኖ ይችን ያለ ማለት ነው። ፈማተ የሞተ ሰው ሚንከ የውሚሂ በዛ ቀን ደግሞ የሞተ ሰው እንግዲህ ይህንን ብሎ በዛ ቀን የሞተ ሰው ማለት ነው። ቀብለ በፊት አዩምሲየ ከማምሸቱ በፊት ምሽቱ እንግዲህ ከመግባቱ በፊት እንግዲህ ጧት የሚበለው ቀንም ላይ ይበለው ይህን ዚክር በዛ ቀን ብቻ ከሞተ ቀኑ ላይ ከሞተ ማለት ነው። ምሽቱ ሳይገባ ማለት ነው። طيب ቀብለ በፊት አዩምሲየ ከመምሸቱ በፊት ምሽቱ ከመግባቱ በፊት የሞተ ሰው فهو ስኮ ሚን አህሊል ጀነቲ የጀነት ሰው ነው። ከጀነት ጓዶች ጋር ነው ማለት ነው። ከጀነት ጓዶች ጋር ነው። فهو ስኮ ሚን ከአህሊል ጀነቲ ከጀነት ጓዶች ጋር ነው። እሱ ከጀነት ሰዎች ጋር ነው ማለት ነው። ይሄ ሰው በዛ በቀኑ ክፍለ ጊዜ እንግዲህ ይሄን ብሎ የሞተ ሰው ምሽቱ ከመግባቱ በፊት ማለት ነው። እሺ ወመን ሰው ደግሞ ቃለሃ ያለ ሰው ቃለሃ ያለ ሰው ይችን ዚክር ማለት ነው። ሚነ ሌሊ ከሌሊት ማለት ነው። እንግዲህ ምሽቱ ከገባ በኋላ ያለ ሰው ሚነ ሌሊ ከሌሊት ወህወሱ ደግሞ ሙቂኑን እርግጠኛ ሆኖ ያለ ሰው ቢሃ በሷ እርግጠኛ ሆኖ ያላት ሰው ፈማተ የሞተ ሰው ቀብለ በፊት አዩስቢሓ ከመንጋቱ በፊት አዩስቢሓ ከመንጋቱ በፊት የሞተ ሰው فهو ስኮ ሚን አህሊል ጀነህ ከጀነት ሰዎች ጋር ነው። የጀነት ሰው ነው ይሄ ሰው አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ሰላም። እንግዲህ ይሄን ዚክር ማታ ላይ ብሎ ጧት ላይ ምሳሌ ሌሊት ላይ የሚሞት እንዲሁም አለ አይደለ ፈጅር ላይ የሚሞት ንጋቱ ከመግባቱ በፊት የበዛ ሌሊት ከሞተ ይሄ ሰው የጀነት ነው ማለት ነው። በቀኑም ደግሞ በቀኑም ብሎት ደግሞ በዛ በቀን ከሞተ ይህ ሰው ከጀነት ሰዎች ጋር ነው የጀነት ነው አሉ። طيب እና ይሄንን እንላለን ባላህ ፍቃድ። ማን ዘገቡት? ረዋሁ አልቡኻሪዩ ቡኻሪ ናቸው የዘገቡት። እና ይሄንን ዚክር እንግዲህ ሰይዱል ኢስቲግፋር ብለውታል የአላህ መልእክተኛ ነብዩ አለይሂ ሰላቱ ሰላም። ይሄንን እንላለን ከጧትም ከማታም ማለት ነው። የጧትና የማታ ዚክር። ሌላኛው ደግሞ ቁጥር 11 ላይ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ቃለ ያለ ሒነ ጊዜ ዩስቢሑ በሚያነጋ ጊዜ ወሒነ ጊዜ ዩምሲ በሚያመሽ ጊዜ ያለ ሰው ሱብሓነላሂ ወቢሐምዲህ ያለ ሰው ሱብሓነ ጥራት ይገባው አላህ ጥራት ይገባው ወቢሐምዲህ እንዲሁም ምስጋና ይገባው ሚአተ መረቲን 100 ጊዜ ያለ ሰው ለም የእቲ አይመጣም አሐዱን አንድም ሰው አይመጣም የውመ ቀን አልቂያመት የቂያማ ቀን እኮ አንድም ሰው አይመጣም ቢአፍዳለ የበለጠ ይዞ ማለት ነው። ቢአፍዳለ የበለጠ ይዞ ሚማ ጃአ ቢሂ እሱ ይዞት ከመጣው የበለጠ ይዞ ማለት ነው። የሚመጣ የለም እንግዲህ በአጅር ይህን ሰውዬ የሚበልጠው የለም ማለት ነው። طيب بأفضال የበለጠ ይዞ ሚማ ጃአ ቢሂ እሱ ይዞት ከመጣው የበለጠ ሰው ይዞ የበለጠ ይዞ የሚመጣ ሰው አንድም ሰው የለም ኢላ ቢሆን እንጂ አሐዱን አንድ ሰው ቃል ያለ ሰው ሚስለ አምሳያ የሱን አምሳያ ወይም 100 ጊዜ ያለ ማለት ነው። ሚስለ አምሳያ ማቃለ ይህ ሰው እንዳለው 100 ጊዜ ያለ ሰው ወይም ደግሞ ዛዴ የጨመረ አለህ በሱ ላይ የጨመረ ከ100 በላይ ያለ ሰው ነው እንጂ ይሄንን በአጅር የሚበልጠው ያን ሰው ግን የሚበልጠው የለም ማለት ነው። ወይም እንደሱ እኩል ያለ ወይም ደግሞ ከሱ በላይ ደግሞ ከ100 በላይ ያለ ሰው ነው ይሄንን ሰውዬ በአጅር የሚበልጠው እንጂ ማንም ይሄን ሰውዬ አይበልጠውም ማለት ነው። እንግዲህ 100 ጊዜ ይሄንን ማለት አለብን። እንግዲህ እኔ ይሄንን 100 ጊዜ ካልኩኝ ጧትም ማታም 100 ጊዜ ካልኩኝ ማንም አይበልጠኝም በአጅር ማለት ነው። ወይም ከኔ በላይ ከ100 በላይ ያለ ሰው ነው እንጂ የሚበልጠኝ ማለት ነው። طيب እና ይሄንን ሱብሃንአላህ ወቢሐምዲሂ መደጋገም አለብን። እሺ ረዋሁ ሙስሊም ዘግበውታል። እና ያን ሰውዬ ማንም አይበልጠውም ኢላ ቢሆን እንጂ ሚስለ ማቃል እሱ እንዳለው የሱን አምሳያ ያለ ቢሆን እንጂ ያ ሰው ወይም ደግሞ ከሱ የበለጠ ያለ ሰው ቢሆን እንጂ ያን ሰው የሚበልጠው እንጂ ማንም በአጅር የበለጠ አጅር ይዞ አይመጣም ማለት ነው።
ቁጥር 12 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰው ቃለ ያለ ሰው ላኢላሃ አምላክ የለም ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ በሐቅ በእውነት የሚገዙት አምላክ አላህ ብቻ ቢሆን እንጂ ወሕደሁ ብቸኛ ነው አንድዬ ነው ላ ሸሪክ አጋር የለውም ለሁ ለሱ ነው ለአላህ ነው አልሙልኩ ንግስና ሁሉ ለአላህ ነው ወለሁ ለሱ ነው ለአላህ ነው አልሐምዱ ምስጋና ሁሉ ለአላህ ነው ወህወ እሱ እኮ አላህ ዐላ ላይ ኩሊ በሁሉም ሸይን በሁሉም ነገር ላይ ደግሞ ቀዲሩን ቻይ የሆነ ጌታ ነው። ይህን ያለ ሰው ሚአተ መረቲን 100 ጊዜ ያለ ሰው ኢዛ ጊዜ አስበሐ ባነጋ ጊዜ ወሚአተ መረቲን 100 ጊዜ ባነጋ ጊዜ 100 ጊዜ ወኢዛ ጊዜ ደግሞ 50 ባመሸ ጊዜ ደግሞ 100 ጊዜ ያለ ሰው ለም የእቲ አይመጣም አሐዱን አንድም ሰው የሚመጣ የለም ማለት ነው። ለም የእቲ የሚመጣ የለም የለም የእቲ የሚመጣ አሐዱን አንድም የሚመጣ የለም ቢአፍዳል የበለጠ ይዞ ሚንሁ ከሱ ሰው ከዛ ሰው የበለጠ አጅር ይዞ የሚመጣ የለም ሚንሁ ማለት ከዛ ሰው ማለት ነው። አሐዱን አንድም የለም ቢአፍዳል የበለጠ ይዞ ሚንሁ ከሱ የበለጠ ይዞ የሚመጣ የለም ኢላ ቢሆን እንጂ መን ሰው ቃለ ያለ ሰው አፍዳለ ከሱ የበለጠ ያለ ሚንከ ዘሊከ ከዚህ ማለት ነው ከየቱ ከመቶ በላይ ያለ ሰው ቢሆን እንጂ ይህን ሰው የሚበልጠው ማለት ነው። طيب ኢላ ቢሆን እንጂ መን ሰው ቃለ ያለ ሰው አፍዳለ የበለጠ ያለ ሚንከ ዘሊከ ከዚህ የበለጠ ከመቶ በላይ ያለ ሰው ቢሆን እንጂ ያን ሰው ሊበልጠው የሚችለው እንጂ ጭራሽ የሚበልጠው የለም የሚመጣ የለም ማለት ነው። ስለዚህ ይሄንን ማለት አለብን። በጣም ቀላል ዚክር ነው በጣም ቀላል ረዋሁ ነሳኢ ዘግቦት እንግዲህ ይሄን في عمل እንተገብራለን አልየውም በቀንም ወለይለቲ በሌሊትም እንተገብረዋለን። ስለዚህ ጧትም ማታ 100 ጊዜ ተዛም በላይ ማለት እንችላለን ተዛም በላይ ስለዚህ መሽቀዳደም አለብን ማለት ነው። ለኸይር ነገር ለመልካም ነገር በመልካም ነገር ላይ መሽቀዳደም አለብን። ይሄንን እንላለን ጧትም ማታም 100 ብቻ አይደለም ከ100ም በላይ ማለት አለብን። ሌላኛው ቁጥር 59 እንግዲህ እዚህ ጋር አልቋል አዝካሩ ሶባህ ወልመሳ ማለት ነው። ቀጣይ 59 ተዕዊዙ አልአውላድ ይላል። ተዕዊዙ መጠበቅ አልአውላድ ልጆችን መጠበቅ እንግዲህ ልጆችን የሚጠብቃቸው አላህ ነው። በአላህ መጠበቅ አላህን መማጸን ለልጆች ማለት ነው። ለልጆች በአላህ መጠበቅ ማለት ነው። ተዕዊዙ መጠበቅ አልአውላድ ልጆችን መጠበቅ ካነ ነበሩ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ዩዐዊዙ ይጠበቁ ነበረ አላህን ይማጸኑ ነበር። አልሐሰነ ለሐሰንና ለሁሰይን ማለት ነው። ለፋጢማ ልጆች ለልጃቸው ልጆች ማለት ነው። ሐሰንና ሁሴን የፋጢማ ልጅ ናቸው። ይሄ ነቢ ዐለይሂ ሰላቱ ወሰላም የልጃቸው ልጆች ማለት ነው። እና ለነሱ አላህን ይማጸኑላቸው ነበር ይጠበቁ ነበር በአላህ ማለት ነው። ዩዐዊዙ ይጠበቁ ነበር አላህን ይማጸኑ ነበር። አልሐሰነ ለሐሰን ወልሁሰይን ለሁሰይን ማለት ነው። طيب እዚህ ጋር ቁጥር ተቀምጧል በኋላ ላይ አብራራ ነው። ወየቁሉ ይሉ ነበር የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም ወየቁሉ ይሉ ነበረ ኢነኩ አባኩማ አባታችሁ እኮ ይሏቸው ነበረ። ለማን ለሐሰንና ለሁሰይን ማለት ነው። ኢነኩ አባኩም አባታችሁ እኮ አባታችሁ የተባቱ እዚህ ጋር አይ ማለትም ኢብራሂም ዐለይሂ ሰላም እና አባታችን ኢብራሂም ዐለይሂ ሰላም ኢነኩ አባኩም አባታችሁ እኮ ካነ ነበሩ ዩዐዊዙ ይጠበቁ ነበር ቢሃ በሱ አላህን ይማጸኑ ነበረ ኢስማዒልን ወኢስሐቅን ማለት ነው። ኢስማዒልና ኢስሐቅን ይጠበቁላቸው ነበር። ይሄንን ዱዓ እያደረጉ ማለት ነው። ይሄንን ዱዓ እያደረጉ አላህን ይማጸኑላቸው ነበር አባታችሁ ኢብራሂም ዐለይሂ ሰላም አሏቸው። ምን ይሉ ነበር? አባታችን ኢብራሂም ዐለይሂ ሰላም ይሄንን ዱዓ ያደርጉ ነበር ማለት ነው። አዑዙ እጠበቃለሁ ቢከሊማቲ ንግግሮች በአላህ ንግግሮች አታመቲ ሙሉ በሆኑት በአላህ ንግግራቶች እጠበቃለሁ ሚንከ ኩሊ ከሁሉም ሸይጣኒን ከሁሉም ሸይጣን ማለት ነው። ወሃመት እንዲሁም ከሁሉም ሀማ ማለት እዚህ ጋር ቁጥር 3 ላይ አልሀመቱ ሀማ ማለት ሁሉም ነው። ዛቲ ሱሙን መርዛማ ከሆነ ነገር ሁሉ ማለት ነው። ሱሙን መርዛማ ከሆነ ነገር ሁሉ በአላህ እጠበቃለሁ ይሉ ነበረ። ወሚንከ ኩሊ ከሁሉም አይንን ከሁሉም አይን ማለት ነው። ላማ ማለት ደግሞ ያኔ
ጎጂ የሆነች አይን ማለት ነው። ላመህ ጎጂ የሆነች ቁጥር እዚህ ጋር ተቀምጧል። ቁጥር 4 ላይ አላመቱ ማለት አልዓይኑ አይን ናት። አለቲ ያቺ ቱሲቡ የምታደርስ የሆነች የምትነካ ቢሱኢን መጥፎ ነገር የምታደርስ መጥፎ የምታደርስ እንግዲህ አይን በጣም አይንናስ አለ። አይንናስ ወይም ደግሞ ቡዳ የሚባል አለ። እንኳን አይደለም ይሄንን እንትን ዛፍ የሚያደርቅ አይን አለ ማለት ነው። ሐቅ ነው። አይንናስ ይሄ ቡዳ የሚባለው ሐቅ ነው አለ ማለት ነው። ስለዚህ አላህ ይጠብቀን እና ከሱ በዚህ ይሄንን ይጠበቁ ነበረ። ነቢ አለይሂ ሰላቱ ወሰላም ይሄንን ዱዓ ያደረጉ አላህን ይማጸኑላቸው ነበረ ለሐሰንና ለሁሰይን ማለት ነው። እንዲሁም አባታችንም ኢብራሂም አለይሂ ሰላምም ይሄን ዱዓ ያደርጉ ነበረ ለኢስማኤልና ወኢስሐቅ ለኢስሐቅ ማለት ነው። እኛም ይሄንን ማለት አለብን። አዑዙ ተጠበቃ ቢከሊማቲ ንግግራቶች አላህ በአላህ ንግግራቶች አታመቲ ሙሉ በሆኑት ሚንከ ኩሊ ከሁሉም አሸይጣኒ ከሁሉም ሸይጣን እንግዲህ ከሰውም ከጅንም ማለት ነው። ወሀመቲን እንዲሁም ደግሞ ከሁሉም ሱምን መርዛማ ከሆነ ነገር ሁሉ ወሚንከ ኩሊ ከሁሉም ደግሞ አይን ላመህ ጎጂ ከሆነች አይን መጥፎ ነገር ከምታደርስ አይን ማለት ነው። በአላህ እንጠበቃለን። ይሄንን ይሉ ነበረ አላህን ይማጸኑ ነበር በዚህ ዱዓ። ታች ላይ እንግዲህ እዚህ ጋር يعوذ الحسن والحسين የሚለው እዚህ ጋር ቁጥር 1 ላይ ተቀምጧል። ላ يشترط መስፈርት አይደለም ግዴታ አይደለም አየኩነ መሆኑ አልወለዱ ልጁ ማለት ነው። ያ ልጅ እንግዲህ ቀሪበን ቅርብ መሆን አይጠበቅበትም። ሚንከ አንተ ዘንዳ ያ ልጅ ቅርብ ሊሆን አይጠበቅብንም ግዴታም አይደለም ማለት ነው። ይሄን እንግዲህ ልጁ አጠገባችንም ባይሆን ሩቅም እንኳን ቢሆን ይሄን ዱዓ ማድረግ እንችላለን። ሩቅም ለሆነ ልጅ ማለት ነው። ግዴታ አይደለም መስፈርት አይደለም ልጁ አጠገባችን ወይም በቅርብ ሊሆን ማለት ነው። طيب لا يشترط መስፈርት አይደለም ግዴታ አይደለም አየኩነ ሊሆን አልወለዱ ልጁ ቀሪበን ቅርብ ሊሆን ሚንከ አንተ ዘንዳ ሚንከ ካንተ ዘንድ ቅርብ ሊሆን ግዴታ አይደለም። ቅርብም ባይሆን ችግር የለም ማለት ነው። ፈለከ ትችላለህ አንተ ቁለ ማለትን ሀዛ ይህንን አዱዓ ይህንን ዱዓ ማለት ትችላለህ። ወኢንኮ ካነ ቢሆንም እንኳ በዒደን ሩቅ እንኳ ቢሆንም ማለት ነው። ዐንከ ካንተ ወየሲሑ ይቻላል ተዕዊዙ መጠበቅ ገይሪል ወለዲ ከልጅም ውጭ ማለት ነው። ገይሪ ውጭ አልወለዲ ከልጅም ውጭ ማለት ነው። ለሌሎችም ይህንን ዱዓ ማድረግ ይቻላል። ከዘውጀቲ ለሚስትም ወልኡሚ ለእናትም ወገይሪሂማ ለሌሎችም ማለት ነው። ለአባትም ለባልም ምናምን ይሄንን ዱዓ ማድረግ እንችላለን። ለልጅ ብቻ አይደለም ማለት ነው። ለሌሎችም ይሄን ዱዓ ማድረግ እንችላለን። እንዲሁም ደግሞ አጠገባችን መሆን ደግሞ ግዴታ አይደለም። ሩቅም እንኳን ቢሆኑ ምሳሌ እኔ ውጭ ነኝ እነሱ ደግሞ ኢትዮጵያ ናቸው። ይሄንን ዱዓ ማድረግ እችላለሁ ማለት ነው። ረዋሁ ዘግበውታል። ቡኻሪ ዘግበውታል። እና ይሄንን ዱዓ እናደርጋለን። ቅርብም ቢሆኑ ሩቅም ቢሆኑ ይሄን ዱዓ ማድረግ እንችላለን። ስለዚህ ይሄንን ዱዓ ሐፍዘን ማድረግ እንችላለን ማለት ነው። እንዲሁም ባንሐፍዝ እንኳን እንደዚህ እያየን መቅራት እንችላለን። هذا والله اعلم። ስተት ካለኝ እያረማችሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈጠን ብያለሁ። ያው ደቂቃው እንዳይቆጥር እያልኩ ነው። ቶሎ ስለማይሄድ ደቂቃው ሲረዝም ቶሎ ዳውንሎድ አያደርግልኝም። ለዛም ነው ማለት ነው። እና ጀዛኩሙላሁ ኸይረን። ስተቴን ደግሞ እያረማችሁ ባረከላሁ ፊኩም።